በድጋሚ እንዴት ውላችኋል ክቡራን ተመልካቾቻችን ከቀኑ 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። እስከ 8 ሰዓት ድረስ የሚያቆዩትን የተለያዩ ዘገባዎችን አካቷል። አበይት ጉዳዮችን ላስቀድም። ኢትዮጵያ ባለፉት ዓመታት የተፈጠሩ የፖለቲካ የትርክትና የታሪክ ተቃርኖዎችን ለመፍታት ምክክርን መፍትሄ አድርጋ በመነጋገር አሸንፋለች። በኢትዮጵያ የጸና ሀገረ መንግስት እንዲኖር ከትውልድ ወደ ትውልድ የሚሸጋገሩ ጠንካራ ተቋማትን መፍጠር አስፈላጊ ነው። የኢትዮጵያ ፍትሃዊ የባህር በር ተደራሽነት ጥያቄ የጋራ እድገትንና የመደመር ፍልስፍናን መሰረት ያደረገ ነው። ከውጪ ከ6 ወራት ውጊያ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፊታቸውን ወደ ምጣኔ ሀብታዊ ጦርነት አዙረዋል የሚሉት የዜና ኢትዮጵያ የ7 ሰዓት አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው መታሰቢያ ደረጃ ቆይታ አደርጋለሁ። አብራችሁን ሁኑ። በኢትዮጵያ የጸና ሀገረ መንግስት እንዲኖር ከትውልድ ወደ ትውልድ የሚሸጋገሩ ጠንካራ ተቋማትን የመፍጠር ሂደት ውጤቱ እየተገለጠ ይገኛል። የመደመር መንግስት ከምርጫ ወደ መንግስት ምስረታ የሚያደርገው ጉዞም ቀጣይነት ያለው የሀገረ መንግስት ግንባታ ወሳኝ ምዕራፍ ነው። ሙሉ ግርማይ ያለፉትን ስህተቶች አርሞ አቅምን በማጎልበት ለትውልድ አሻራ ከማኖር ይልቅ ደምስሶ እንደ አዲስ መጀመር የኢትዮጵያ ፖለቲካ መገለጫ ሆኖ ነው። ትናንት ስመ ገናና የነበሩ ተቋማቶች በስርዓት ለውጥ ምክንያት ኮስመነውም እንዳልነበር ሆኖም ታይተዋል። ባለፉት የተለያዩ የፖለቲካ ስርዓቶች ከንጉሠ ነገሥቱ ዘመን ጀምሮ እስከ ደርግና ኢህአዴግ አንዱ ባንዱ ሲተካ የቀድሞ ተቋማትን ጭምር አሻራ ማጥፋት ከዜሮ የመጀመር አባዜም የተጠናወታቸው ነው። በጠመንጃ አፈሙዝ ላይ የተመሰረተው ያለ ፖለቲካ ለኢትዮጵያ ውዝፍ ዕዳ ኑሮላት ደርግ ወድቆ ኢህአዴግ ሲተካም በጸጥታና ደህንነት ተቋማት ላይ ታየው ከዜሮ አፍርሶ መጀመር ለዚህ እንደ አብነት የሚጠቀስ ማሳያ ነው። እንዲህ አይነቱ ሂደት በኢትዮጵያ ሀገረ መንግስት ግንባታ ሂደት ላይ አዎንታዊ ሚና ከመጫወት ይልቅ በየጊዜው ኢትዮጵያን ዋጋ ሲያስከፍላት ነው። በጠጣነው መርዝ እርስ በርስ ወደ መባላትና ወደ ፖለቲካ ሽኩቻና ተቋማትን ወደ ማፍረስና በየ20 ዓመቱ በየ30 ዓመቱ የመንግስት ስትራክቸር በቀየርን ቁጥር ከመሰረቱ አፍረሰን በአዲስ እንደመጀመር መከላከያ እኮ ትልቅ ተቋም ነው። የሀገርን ሰራዊት አውጥቶ እንደገና አዲስ የራሱን ሰራዊት እንደዛ ጭምር እንሄዳለን። ተቋም አድጎ የተበላሹ ነገሮቹ ታርቀው የተማረ የተገነባ ሌሎች ተቋማትንም እያፈራ እንዳይሄድ ከአዲስ የመጀመር የማሰናከል ሂደት ውስጥ አልፈናል። የጸና ሀገረ መንግስት መገንባት የሚቻለው በግለሰቦች ጠንካራነት ወይም በጊዜያዊ ፖለቲካ ሁነቶች ላይ ብቻ ሳይሆን በማይናወጡና ራሳቸውን የቻሉ ተቋማት ላይ ተቋማት የሀገር የጀርባ አጥንት በመሆን የፖለቲካ የኢኮኖሚና የማህበራዊ ስርዓቶችን ያስተሳስራል። የሆነው ሳለ በኢትዮጵያ የነበሩ ተቋማት ግን በተቃርኖ ታማኝነታቸው ስልጣን ላይ ላለው አካል እንዲሆንም ተገደው ነው። እንደ የፍትህ ምርጫ ቦርድና የጸጥታ ተቋማት የልማትና የደህንነት ማዕከል ከመሆን ይልቅ የገዢዎችን ፍላጎት ለማስፈጸም ሲሰሩ ነው። ይህ ህዝቡ በተቋማት ላይ ያለው እምነት ሙሉ በሙሉ እንዲሸረሸርም አድርጎት በ2010 ዓ.ም የመጣው ፖለቲካዊ ለውጥ ግን የትናንቱን መንገድ ከመከተል ይልቅ አዲስ መንገድን መከተል መረጥ። ተቋማቶችን እየደመሰሱ እንደ አዲስ ከመቅዳት ይልቅ የትናንት ስህተቶችን በማረም ጥንካሬዎችን በማስቀጠል አሁን ያሉትን ሀገራዊ አቅሞች በማጎልበትና የጋራ መጻኢ ዕድልን በማቀድ ላይ እንዲመሰረትም ተደረገ። የጸና ሀገረ መንግስት ግንባታ ሂደት በተቋማት ውስጥ መገለጥ እንዳለበት የሚያምነው የመደመር መንግስትም የቀድሞውን የፖለቲካ ባህል በአዲስ መንገድ ለመገንባት የሄደባቸው መንገዶችም ፍሬ እያፈሩ ይገኛል። በጸጥታና ደህንነት ላይ የተደረጉ የሪፎርም ስራዎች የቅርብም ሆኑ የሩቅ ጠላቶች ኢትዮጵያ ላይ ትንኮሳ ከማድረግ እንዲቆጠቡ የሚያደርግ አቅምን መገንባት ችለዋል። እንዲህ ያሉ ተቋማቶች ከማንኛውም የፖለቲካ ወገንተኝነት ነፃ ሆነው የሀገር ሉዓላዊነትና የህዝብን ደህንነት ማስጠበቅን ታሳቢ የሚያደርጉ ናቸው። በተቋማት ግንባታ የጸና ሀገረ መንግስትን ለማንበር ኢትዮጵያ የተያዘችው ጉዞም በአንድ ጊዜ የሚጠናቀቅ ሳይሆን በየጊዜው እያደገ የሚመጣ መሆኑንም የተረዳ ነው። የደህንነት ኃይላቸው አቅማቸው እና መናበባቸው በጣም አስፈላጊ ነው። ከምንም ነገር በላይ አንዳንድ ተቋማት ተአማኒነታቸው ነው ከምንም በላይ አስፈላጊ። ነፃነታቸውና ተአማኒነታቸው የህግ ተቋማት፣ ፍርድ ቤቶች፣ አቃቢ ህግ ተአማኒነታቸው የማይነካ መሆን አለበት። የተቋማቶች ግንባታ ሂደት በተግባር ተፈትነው ውጤታቸው ከተገለጠበት መካከልም የሰባተኛው ጠቅላላ ምርጫ ይነሳል።
ምርጫውን በማስተጓጎል የሀገር ግንባታ ጉዞ ሊያደናቅፉ የተነሱ ኃይሎችን ሴራ የጸጥታና ደህንነት ኃይሎች ማክሸፍ ችለዋል። ኢትዮጵያ በፈተናዎችም ውስጥ ሆና ብሔራዊ ምርጫ ቦርድ ምርጫውን በስኬት ማጠናቀቁ ጠንካራ ተቋማቶች የጸና ሀገረ መንግስት ምሰሶዎች መሆናቸውንም በእርግጥ አሳይተዋል። እንዲህ ያለው የተቋማት ግንባታ ሂደት በአንድ ጊዜ የሚጠናቀቅ ሳይሆን የትውልድን ስራ የሚጠይቁ ናቸው። የሰባተኛው ጠቅላላ ምርጫን ተከትሎ ከመንግስት ምስረታ በኋላ የሚደረገው ጉዞም ቀጣይነት ያለው የሀገረ መንግስት ግንባታም ወሳኝ ምዕራፍ እንደሚሆን ይጠበቃል። የስልጣን ሽግግሮቻችንን ሰላማዊ ያደርጋል። ኢትዮጵያ ውስጥ የለመድናት እንግዲህ ችግሮች አሉ። ሰላማዊ የሆነ ስልጣን ሽግግር ሳይሆን በሁከትና በጠመንጃ በዱላ በጩኸት በመንጦ የሚወራረስ የስልጣን ሂደት ቀርቶ ሰላማዊ የሆነ የሽግግር ሂደት እንግዲህ የጋራ ራዕይና ተቋማት ብቃት ካለ የስልጣን ለውጥ ማን አሸነፈ ከመለው ወጥቶ ስርዓቱ እንዴት ይቀጥላል የሚለው ነው መሰረታዊ ነገር። አሁን የተጣሉት መዋቅራዊ መሰረቶች ኢትዮጵያን ወደፊት በሚገጥሟት ማህበራዊና ፖለቲካ ፈተናዎች ውስጥ ሳትናጋ ጽንቶ የሚያቆሟት ዋና ዋና አምዶች ናቸው። ከምርጫ ማግስት ወደ መንግስት ምስረታ ሲገባም ከምክክሩ የተገኙ ምክረ ሀሳቦች ወደ መሬት በማውረድ የተቋማት ግንባታ ሂደቱን በማስቀጠል ሀገረ መንግስቱን በጽኑ አለት ላይ የማኖር ተግባርም ተጠባቂ ነው። ተቋማት ጠንካራ ከሆኑ የአንድ መሪ መልቀቅ ወይም ደግሞ መተካት የሀገርን አቅጣጫ በአንድ ጊዜ ያፈርሰው። በጋራ ራዕይ ላይ የተመሰረተ ሀገር ነው እንጂ በመሪና በአስተዳደሩ ላይ የተመሰረተ ሀገር አይደለም። መሪው ለቀቀ፣ ብልጽግና ለቀቀ፣ ብልጽግና ለቀቀም ቀጠለ፣ ሀገር ነው። ሀገር ማንነት በጋራ ራዕይ ላይ የተመሰረተ ማንነት ስለሆነ እነዚህ ጠንካራ መሰረት እንዲሆን ያደርጋል። ይህ አዲስ ምዕራፍ የተጀመረው የዲሞክራሲ የፍትህና የኢኮኖሚ ተቋማትን ከፖለቲካ ወገንተኝነት ነፃ በማድረግና አሰራራቸውን በዘመናዊ የህግ ማዕቀፍ በማደራጀት ነው። የቀደሙት ልምዶች እንደሚነግሩን የፖለቲካ ስርዓት ሲቀየር ተቋማት አብረው የሚፈርሱባት ሀገር ነበር። አሁን እየተከናወነ ያለው ስራ ግን ስርዓቶችና መሪዎች ቢቀያየሩ እንኳን ሀገርን አጽንተው የሚደግፉ ዘላቂ መዋቅሮችን የመከተል ሂደት ነው። በአዲስ አበባ እየተከናወነ የሚገኘው የኮሪደር ልማት ለከተማዋ ካመጣው ውበት በተጨማሪ የውሃ የኤሌክትሪክና የዲጂታል መሰረተ ልማቶች በተቀናጀ መልኩ እንዲዘረጉ ያስቻለ ነው። ይህ አሰራር በልማት ስም የሚጠፋውን ብክነት ከማስቀረቱም በላይ ለስማርት ሲቲ ግንባታ ከፍተኛ አስተዋጽኦ አለው። አለም ይልፉ የኢትዮጵያ ብሎም የአፍሪካ መዲናና የዲፕሎማሲ ማዕከል የሆነችው አዲስ አበባ ከጊዜው ጋር የሚመጥን ምቹ የመሰረተ ልማት ግንባታ እያከናወነች ትገኛለች። የከተማዋን ገጽታ አስደናቂ በሆነ መንገድ እየቀየረ የሚገኘው የኮሪደር ልማት ጥራቱን ጠብቆ እንዲሰራ ከፍተኛ ትኩረትና ክትትል ይደረጋል። በዚህ ሂደትም ከመሬቱ ስር የሚዘረጉ የቴሌኮም፣ የኤሌክትሪክ፣ የውሃና ፍሳሽ መስመሮችን በማቀናጀት የረጅም ጊዜ አገልግሎት የሚሰጥ የመሰረተ ልማት አውታር እየተዘረጋ ነው። አሁን እንደምታዩት የቴሌ እዚህ ጋር አለ፣ የኤልፋ እዚህ ጋር አለ፣ የውሃ እዚህ ጋር አለ። በአንድ ላይ አብሮ ነው የሚሄደው። ምክንያቱም ብቻው መሄድ አይችልም። ሲጀመር ይሄ ፒቪሲ ራሱ በምናስቀምጥበት ሰዓት ሶስቱም አንድ ላይ አብሮ ነው የሚሄደው። ይህ በሁሉም የግንባታ ቦታዎች የሚደረግ ጥብቅ የቴክኒክ ቅንጅት ከዚህ ቀደም መንገድ ከተሰራ በኋላ ተመልሶ የሚካሄደውን ተደጋጋሚ ቁፋሮና የመንግስት ሀብት ብክነትን በአስተማማኝ ሁኔታ ያስቀረ አዲስ አሰራር ነው። ይህም የከተማዋን የመሰረተ ልማት ጥራትና የቆይታ ጊዜ በከፍተኛ ደረጃ እንዲጠበቅ አድርጓል። በጣም በርካታ ብክነት ነበር። ከዚህ አንጻር የምናየው መንገዶች እስከ መዘጋት ይደርሳሉ። በተለይ አንደኛው ቆፍሮ ከሄደ በኋላ የራሱን ከሰራ በኋላ ቁጭ አድርጎ ነው የሚሄደው። ከዚህ በፊት እንደነበረው ስናየው ያንን የመመለስ ኃላፊነትን ለሌላ አካል ነው ሰጥቶ የሚሄደው ማለት ነው። ለምሳሌ የኤሌክትሪክ መስመር ከዘረጋ በኋላ ለፖል የሆነ ቦታ ቆፍሮ አፈሩን አውጥቶ ከሄደ የራሱ የሆነውን ከሰራ በኋላ የቴሌኮሙን መስመር ለቴሌኮም ጥሎ ይሄዳል ማለት ነው። ያ ጊዜ ይፈጃል። እንደነዚህ የምንጠቀማቸው የእግረኛ መንገዶች የመሳሰሉትን ሙሉ በሙሉ ይዘጋ ነበር ማለት ነው። እነዛን አሁን ላይ በተመሳሳይ ሰዓት በጋራ ተናቦ የሆነ ቦታ ላይ በጋራ ሆነው ፊክስ የሚያደርጉበት ሂደት ስለተፈጠረ እነዛን ብክነቶች ሙሉ በሙሉ የተቀረፈበት አግባብ ነው ያለው። ከውበትም አንጻር ስናየው ከዚህ በፊት ሲገጥመን የነበረው አንዱ ያበላሻል፣ ውበቱን እያበላሸ ይሄዳል ማለት ነው። ያን ከመጠበቅ አንጻር አሁን ላይ አብዛኞቹ የነዚህ መሰረተ ልማቶች ተቀናይተው በመሰራታቸው ሁሉም በመሬት ስር እንዲያልፉ ነው እየተደረገ ያለው ማለት ነው። ተናበው ነው የሚሰሩት። የራሳቸው መስመር አላቸው። ሁሉም በራሱ መስመር ቅደም ተከተላቸውን ጠብቀው የሚቀብሩበት አጋጣሚ ስላለ እነዛን ስለሚሰሩ ከላይ የሚታይ ማንኛውም መሰረተ ልማት የለም።
በጥገና ወቅትም ተቆፍሮ የሚቀር የለም፣ በግንባታ ወቅትም ቆፍሮ የሚያስቀምጡት ለሌላ አካል የሚያቆዩት የለም ማለት ነው። ከመሬት ስር የሚዘረጉት የዲጂታል አውታሮች ፈጣንና ቀጣይነት ያለው የኢንተርኔት አገልግሎት እንዲኖር መንገድ ይከፍታሉ። ይህም ነዋሪዎች የተቀላጠፈ አሰራር እንዲያገኙ የማስቻሉን ያህል የከተማዋን የአገልግሎት አሰጣጥ ሙሉ በሙሉ የዘመነ ያደርገዋል። እዚህ በከፍተኛ ፍጥነት እየተከናወነ በሚገኘው የኮሪደር ልማት ሳይት ላይ የምንመለከተው የኮንክሪትና የመንገድ ንጣፍ ስራ ብቻ አይደለም። ይልቁንም ከምድር ስር ዘመናዊና የተቀናጀ የመሰረተ ልማት አውታርም ጭምር እንጂ። ቀደም ሲል ይስተዋል የነበረውን መንገድ ሰርቶ መልሶ የመቆፈር አሰራር ያስቀረው ይህ አዲስ አካሄድ የቴሌ የኤሌክትሪክና የውሃ መስመሮችን በአንድ ላይ አቀናጅቶ በመገንባት ላይ ይገኛል። ይህ የተቀናጀ የኮሪደር ልማት ስራ ደግሞ የከተማዋን ገጽታ ከመቀየር አልፎ አዲስ አበባን ወደ ተሟላ ስማርት ሲቲ ለመቀየር በሚደረገው ጥረት ውስጥ እንደ ዋና መሰረት የሚወሰድም ነው። የኮሪደር ልማትን ሲጀምር አንዱ ከተማዋን ውብ እና ጽዱ እንደ ስሟም አዲስና አበባ የማድረግ ስራ ነው ሲሰራ የነበረው። በዚህ ውስጥ ደግሞ የስማርት ሲቲ ግንባታ ታሳቢ ተደርጓል። ማንኛውም ከተማ ስሉጥ ከተማ ለመባል የቴክኖሎጂ አጠቃቀሙ፣ የመሰረተ ልማት ዝርጋታውና እነዚህን የተሳለጡበት መንገድ በጣም ወሳኝ ነው መታየት ያለበት ማለት ነው። ከዛ አንጻር ባለፉት አመታት በተለይ ከቅርብ ጊዜ ወዲህ በ3-4 አመታት ውስጥ የተሰሩ ስራዎች የከተማዋን የስሉጥ ከተማነት ጉዞ የሚያሳዩ ናቸው። ከውበት ጀምሮ ቅድም እንዳነሳውልሽ በርካታ ስራዎች ተሰርተዋል። በቴክኖሎጂ ደግሞ እነዚህን ከማገዝ አንጻር በጣም ቤስት የሚባል ስራ ተሰርተዋል። ብዙ ጊዜ በእያንዳንዱ ቦታ ላይ ችግሮች ሲገጥሙ፣ አንዳንድ ቅሚያዎች የመሳሰሉት የትራፊክ አደጋዎች ሲገጥሙ በአካል ነው ሰው እየሄደ የሚከታተለው። አሁን ላይ በእያንዳንዱ በኮሪደር እና በወንዝ ዳርቻ በለሙ መስመሮች ላይ የትኛውን ቦታ ላይ ስትሄጂ የሲሲቲቪ ካሜራዎች አሉ። ከዛ በዘለለ ደግሞ የስማርት ፖል ስላለ በማብራት የተሰሩ የስማርት ፖሎች አሉ። በነዛ ላይ ካሜራዎች አሉ። በነዛ መሰረት አካባቢው ሙሉ በሙሉ የመቆጣጠር ስራዎች ሊሰሩ ይችላሉ። ከስልጥነት አንጻር ሌላው ለህዝብ ለህብረተሰቡ ምቹ የሆነ መሰረተ ልማት ዝርጋታ ነው። ከዛ አንጻር የኮሪደር መስመሮች ከተጀመሩ ሰዓት ጀምሮ በየቦታው አንዳንድ ዶቶች ነበሩ በስፋት ሲሰሩ የነበሩ። አሁን ላይ ስናያቸው እነዛን የማገናኘት ስራ ተሰርተዋል። ስለዚህ የኮኔክቲቪቲ ስራው የመሰረተ ልማት ስራውን ዝርጋታውን አሳልጦታል። የእንቅስቃሴውን የዜጎችንም የተሽከርካሪ እንቅስቃሴንም ሙሉ በሙሉ ስልጥ እንዲሆኑ አድርጓቸዋል። ከተማ ውስጥም ደግሞ አገልግሎቶችን ከማዘመን አንጻር ውጤታማ ስራዎች ተሰርተዋል ማለት ነው። ለምሳሌ ብንወስደው የመሶብ የአንድ ማዕከል አገልግሎትን ልናነሳ እንችላለን። እዚህ ላይ የኮሪደር ልማቱ ከውጫዊ ገጽታ ማሳመር ባሻገር ስር ነቀል የመሰረተ ልማት ቅንጅትን በማረጋገጥ አዲስ አበባን ለነዋሪዎቿ ምቹ፣ ለኢንቨስትመንት ተስማሚና ደረጃዋን የጠበቀች ከተማ የማድረግ ራዕይን በጽኑ መሰረት ላይ እየገነባ ይገኛል። በኢትዮጵያ ለዘመናት የተከሰቱ ልዩነቶች ባለፉት ዓመታት ለተፈጠሩ የፖለቲካ የትርክትና የታሪክ ተቃርኖች ዋነኛ ምክንያት ሆነዋል። እነዚህ በውይይት ሳይፈቱ የቆዩ ችግሮች የሰው ሕይወት እንዲጠፋ፣ ንብረት እንዲወድም፣ የልማት ሀብት እንዲባክንና የሕዝብ የፖለቲካ እምነት እንዲሸረሸር አድርገው ቆይተዋል። ሆኖም ከትላንትናና ዙሪት በመሻገር አዲስ ምዕራፍ ላይ የምትገኘው ኢትዮጵያ ምክክርን መፍትሄ አድርጋ በመነጋገር አሸንፋለች። ነጻነት ፍቅሩ። ኢትዮጵያ በረዥም ታሪኳ ብዙ ልዩነቶችን ያስተናገደች ሀገር ነች። ልዩነት ግን በራሱ ችግር አይደለም። ችግሩ ልዩነትን እንዴት እንደምንይዘው አለማወቅ ነው። ለዓመታት የተከሰቱ የፖለቲካ የትርክትና የማንነት እንዲሁም የሀብት ክፍፍል አለመግባባቶች በበቂ ሁኔታ በውይይት ሳይፈቱ መቆየታቸው ሀገርና ሕዝብን እረፍት አሳጥቶ ያደረ ጉዳይ ከሆነ ውሎ አድሯል። የዚህ ዋጋም ቀላል አልነበረም። የሰው ሕይወት ጠፍቷል፣ ንብረት ወድሟል፣ የልማት ሀብት ባክኗል። ይህ ብቻ አይደለም፣ ትውልድ የሚጠቀምበት ጊዜም በግጭት ተበልቷል። ከዚህ በላይ ደግሞ የፖለቲካ እምነት ተሸርሽሯል። ማህበረሰቡን በልዩነቶቹ ላይ ከመነጋገር ይልቅ በመከፋፈል ዋጋ እንዲከፍል አድርጓል። ወደ ራሳችን እንዳንዞር አጀንዳ እየፈጠሩልን በየጊዜው እርስ በርሳችን እንዳንስማማ፣ እንዳንግባባ፣ ለትውልድ ለልማት ጊዜ እንዳይኖረን ፈታ ሳጥተውናል። ይሄ ያለመመካከር ማለት ነው። ጥያቄው ግን አንድ ነበር። የሀገር ችግሮች በግጭት እንጂ በውይይት ሊፈቱ አይችሉምን የሚል። ይህ ጥያቄ ወደ ሀገራዊ ምክክር ሀሳብ መሻገሪያ ሆነ። ሀገራዊ ምክክርም የተለያዩ ድምጾች የሚሰሙበት መድረክ ጭምር ሆነ። የተለያየ አመለካከትና ልምድ ያላቸው የተለያየ ፍላጎት የሚወክሉ 4000 ኢትዮጵያውያን በአንድ ጠረጴዛ ዙሪያ ለመነጋገር እድል አገኙ። ለካስ በምክክር ሰላም ይፈጠራል፣ መግባባት ይቻላል፣
ወደ ስምምነት መድረስ ይቻላል። የልብንም ሀሳብ ማውራት ይቻላል። ከዚህ ሌላ አማራጭ እንደሌለ ያስተማረን ነው። ይህም አንድ አዲስ መልእክት ለሁላችን አስተላለፈ። አንድ ላይ ውለው እያደሩ በአንተ ትብስ አንቺ ትብስ ስለ ኢትዮጵያ መክረው መግባባት የሚሉትን ቀመር አዋለዱ። ይህ ቀመር ልዩነት የግጭት ምክንያት ብቻ ሳይሆን በውይይት የጋራ መፍትሄ መፈለጊያ ነው የሚል ነበር። የውይይት ባህል መናገር ብቻ አይደለም፣ በተለይ መስማትንም ያካትታል። ሌላው የሚያስበውን ማዳመጥ፣ ቅሬታውን መረዳት፣ ልዩነቱን መቀበልና ከዚያም የጋራ መፍትሄ መፈለግ የሀገራዊ ምክክሩ ከፍተኛ አስተዋጽኦ ከሚባሉት አንዱም ይህ ነበር። የሀገራዊ ምክክር ኮሚሽኑ የተወሰኑ መድረኮችን ከማዘጋጀት ባሻገር ግን ምክክርን እንደ ሀገር ግንባታ መሳሪያ ለማስረጽ አስችሏል። የኮሚሽኑ ትልቁ አሻራም በዚህ ሊገለጽ ይችላል። የሀገር ችግር የጋራ ነው፣ መፍትሄውም ደግሞ በጋራ ውይይት መፈለግ አለበት በሚለው ይህ አሻራ በአንድ ኮሚሽን የሚያበቃ ሳይሆን ወደ ቀጣይ ትውልድ ሊተላለፍ የሚገባ የፖለቲካ ባህል ጥያቄ ነው። የማይተዋወቁ ተራርቀው የተቀመጡ ማህበረሰቦች ሰዎች ሲነጋገሩና ሲግባቡ ማየት አንድ የባህላችንም ለውጥ ነገር ነው። የፖለቲካ ባህላችን ለውጥ ጅምር የታየበት ነው። እንደ ቤተሰብ ተወያይተን እኛ የምንፈታ ሰዎች መሆናችንን ለዓለም አደባባይ አስተዋውቀናል። አሁን ከማሸነፍ መሸነፍ ወደ መግባባት መተናል። በቀደመው ፖለቲካ ባህል ልዩነት ብዙ ጊዜ የማሸነፍና የመሸነፍ ጉዳይ ሆኖ ታይቷል። ሀገራዊ ምክክር ግን ሌላ መንገድ አሳይቶናል። ከግጭት ወደ ውይይት፣ ከመከፋፈል ወደ መስማማት እንዲሁም ከእኔ ብቻ ወደኛ የሚለውን አስተሳሰብ እንዲጸና ጭምር አድርጓል። የኛ የሚለውን የመሰብሰብ ሀገሪቱ የምትፈልገው የኔ የሚለውን አይደለም፣ አካባቢ የሚለውን አይደለም። እንደ ኢትዮጵያ ከፍ ብለን እንድናስብና የቱን እናክም የሚለው ላይ ደርሰንበታል። ልዩነትን ማጥፋት አይቻልም፣ ነገር ግን ልዩነትን በውይይት ማስተዳደር ይቻላል። እናም ጥያቄው የምክክር መድረኮች ይኖራሉ ወይ ብቻ አይደለም። የውይይት ባህል ከመድረክ ወጥቶ ወደ የሀገር ዕለታዊ ፖለቲካዊና ማህበራዊ ውይይት ይዘልቃል ወይ የሚለው ነው። የሀገራዊ ምክክሩ ያስቀመጠው አሻራ የሚፈተነውም በዚህ ውስጥ ነው። የሀገራዊ ምክክር ኢትዮጵያን በአንድ ቀን ከችግሮቿ ነፃ የሚያወጣ መፍትሄ አይደለም። ነገር ግን ችግሮችን በጋራ ለመፍታት ልዩነቶችን ደግሞ በውይይት ለማስተናገድና የጋራ የሀገር ግብ ለመገንባት አዲስ መንገድን ከፍቷል። ይህ መንገድነቱን አጽንቶ ስርዓት ሆኖ እንዲቀጥል ተቋም ይኖረው ዘንድ ደግሞ በር የሚከፍት ነው። ለመነሻ እንደ ታሪክ እንወስደዋለን። ለወደፊት አጠናክረን ባህል አድርገን አሁን መስራት ብቻም ሳይሆን ለወደፊት ተጠናክሮ መቀጠል አለበት ብዬ አስባለሁ። ከምክክሩ የተገኘው ትልቁ ትርፍ ታዲያ ስምምነት ብቻ ሳይሆን ስምምነት የሚፈጠርበትን የውይይት ባህል መገንባት ጭምር ነው። ሀገር በቀል ዲሞክራሲ ማዋለጃው ትክክለኛው መድረክም ሆኗል። ዛሬ ያዋለድነው የውይይት ልምድ ደግሞ የነገዋ የኢትዮጵያ አሁናዊ ተምኔቷ መሆኑን ህብረ ብሔራዊ ልጆቿ በጋራ ይኸው ብለው መስክረው አጽንተዋል። ኢትዮጵያ በውይይትና በበሰለ ህዝባዊ መግባባት ልዩነቶቿን የመፍታት አቅሟን በማስመስከር አሸናፊነቷን አረጋግጣለች። የሚከሰቱ አለመግባባቶችን በጠረጴዛ ዙሪያ መፍታት የሚያስችል መሰረትን ለቀጣይ ትውልድም ጥላለች። ከደቡብ ኢትዮጵያ ክልል ሶዶ ከተማ የመጣው የምክክሩ ተሳታፊ የተሳሳቱ አመለካከቶች ታርመው የተሻለ ሀገራዊ አንድነት መፈጠሩን ይናገራል። ባልደረባችን ብሩክታዊት አስራት አነጋግረዋለች። ከራሷ አንደበት እንስማ። ደመላሽ ታደሰ እባላለሁ። ከደቡብ ኢትዮጵያ ክልል ወላይታ ሶዶ የመጣሁት በሂደቱ የተሳሳቱ አመለካከቶቻችንን እያረቅን ከጓደኞቻችንም እንደዚሁ የተዛባ አረዳድ የተሳሳተ እይታ ካለ እሱን እያረምንና እየተራረምን የተሻለ ሀገራዊ አንድነት፣ ህብረ ብሔራዊ አንድነት፣ ወንድማማችነት ተዳክሞ የነበረውን እና በንዑስ ማንነት ላይ አተኩሮ የነበረውን የፖለቲካችንን ቅኝት ወደ ወል ማንነት፣ ወደ ጋራ አንድነት፣ ወደ ሀገራዊ ህብረትና መተሳሰብ ህብረ ብሔራዊነትን እውቅና ወደ መስጠት በሚያመጣ መልኩ እጅግ ግሩም የሆነ መግባባት ባለበት፣ መረዳዳት ባለበት በባለፈው ዘመን የደረሱብንን ነገሮች መሰልቸታችንንና ለማቆም ፈቃደኞች መሆናችንን በሚያሳይ ደረጃ ወሳኝ የተባሉ ብዙ ችግሮችን እዚህም እዚያም ሲፈጥሩ የነበሩ ጉዳዮችን ማረም የሚያስችልና በምክክር ችግሮቻችንን የመፍታት አዲስ ባህል ይፋ የሚያደርግ ሆኖ እንደሚያልፍ እምነት ነበረኝ። በዚያ ልክ አሁንም ቁልፍ የተባሉ ችግሮቻችንን
ነቅሶ ያወጣ ነው። ዘለቄታዊ ሰላምና መረጋጋትን ማምጣት የሚያስችሉ መፍትሄዎችን ያቀረበ ወይም ያመነጨ ነው። ከዚያ ባለፈ ደግሞ በተመሳሳይ የምክክር ሂደት ቀሪ ችግሮቻችንን መፍታት የምንችልበትን መቀራረብና መተሳሰብ የፈጠረ ይበልጥ እንድንተዋወቅ እንድንረዳዳና በመጪው ዘመን በመሳሪያ በኃይል አማራጮች ሳይሆን በንግግር እና በምክክር የኢትዮጵያን ችግሮች ማስወገድ የምንችልበትን አዲስ ባህል ያመጣ ነው። ግጭታችንን፣ አለመግባባታችንን፣ ልዩነቶቻችንን በመጠቀም ሁል ጊዜ በሰቆቃ በኋላ ቀርነት ውስጥ እንድንኖር የራሳቸውን የቡድንና የግል ፍላጎት ለማሳካት አሊያም ደግሞ በተልእኮ የያዟቸውን ፍላጎቶች ወይም የላኳቸውን አካላት ፍላጎቶች ለማሳካት ተግተው የሚሰሩ አካላት አሉ። ትልቁ ነገር ግን እጅግ በጣም ዘለቄታ የሆነ ሰላምና መረጋጋት ያላት አገር እንድትሆን መመካከራችንና የጋራ መፍትሄ ሀሳብ ማምጣታችን አስፈላጊ ነው የሚል አቋም እንዳለው በሚያሳይ ሁኔታ በእርጋታ ከውጭ ያሉ ድምጾችን፣ አፍራሽ አመለካከቶችን፣ አሉታዊ የሆኑ ትንታኔዎችን ወደ ጎን በመተው እጅግ በጣም እምርታዊ የሆነ ይሄንን ሁሉ አሸንፈን ዛሬ የደረስንበት ቦታ ደርሰናል። በዚህ ምክክር ተሳትፎ ለሀገራችን መጻኢ ዘመንና ለልጆቻችን የሚበጀውን ሀሳብ ለማመንጨት ጽናት ያሳዩ የዚህ ምክክር ተሳታፊዎችን 4000 አባላቶች ማመስገን እወዳለሁ። በረራዬን ከኢኮኖሚ ክላስ ወደ ቢዝነስ ክላስ ከፍ ማድረግ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ መጠቀም። ነጻ ትኬት ማግኘት የመቻሌ ሚስጥር ሲቪኢ ቪዛ ሼባ ማይልስ ካርድ ነው። ተጨማሪ ሻንጣ መያዝ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ ነው። በውጭ ሀገራት ቆይታው በሲቪኢ ቪዛ ሼባ ማይልስ ዓለም አቀፍ የቅድመ ክፍያ ካርድ የሚፈጽሙት ክፍያ ተጨማሪ ማይሎችን የሚያስገኝሎት ሲሆን በሰበሰቡት የማይል መጠን ነፃ በረራን ጨምሮ ሌሎች ጥቅሞችን ማግኘት ይችላሉ። በአቅራቢያው በሚገኙ የባንካችን ቅርንጫፎች በመገኘት የሲቪኢ ቪዛ ሼባ ማይልስ ካርዱን ይዘዙ። የኢትዮጵያ አየር መንገድ የሼባ ማይልስ አባል ካልሆኑም በሼባ ማይልስ ድረገጽ በመመዝገብ ከባንካችን ቅርንጫፎች ካርዱን መውሰድ ይችላሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያ እንደቀጠለ ነው። በኢትዮጵያ እየተከናወነ ባለው የአረንጓዴ አሻራ መርሃ ግብር በግብርና ዘርፍ ስኬትን ማስመዝገብ ተችሏል። መርሃ ግብሩ የተራቆቱ ቦታዎች እንዲያገግሙና የደረቁ የውሃ አካላት እንዲሞሉ በማድረግ ለግብርናው ዘርፍ ምርታን እያመጣ ይገኛል። ሀገርነሽ አየልኝ። የአንድ ሀገር የተፈጥሮ ሀብት የዛሬ ኑሮን ብቻ የሚደግፍ ሳይሆን የነገውንም ትውልድ እድል የሚወስን የህይወት መሰረት ነው። በአረንጓዴ አሻራ የሚከናወነው የደን ሽፋንን የማሳደግ ስራ የአፈር ለምነትን ለማስጠበቅ፣ የውሃ ሀብትን ለማልማት፣ የግብርና ምርትን ለማሳደግና የህብረተሰቡን ዘላቂ ኑሮ ለማረጋገጥ የሚደረግ የወደፊት የልማት መሰረት ነው። በተራቆቱ መሬቶች ላይ የሚከናወነው የደን ሽፋን ልማትና የአፈርና ውሃ ጥበቃ ስራ በከባድ ዝናብ ወቅት የሚከሰተውን የአፈር መሸርሸር በመቀነስ ለምነት እንዲጠበቅ ያግዛል። የአፈሩም ውሃንና ንጥረ ነገርን ይዞ የመቆየት አቅም በመሻሻሉ ለሰብል ልማት የተሻለ ምቹ ሁኔታ ይፈጥራል። በተለይ የዚህ አረንጓዴ አሻራ እርጥበትን ከመያዝ አንጻር ትልቅ ሚና ስላለው የሀገራችን ኢኮኖሚ ደግሞ ከእርጥበት ጋር ቤዝ ያደረገ ነው። ያ ማለት ምንድነው? ዝናብን ተከትሎ ወይም ደግሞ ያለውን የውሃ ግኝት ተከትሎ ነው ልማታችንም ጂዲፒያችንም ሁሉ ነገር በዛ አብሮ የሚሄደውና ይሄ ሁሉ ፕሮሰስ በአረንጓዴ አሻራ እጅግ በጣም የታገዘ ነው ብለን መውሰድ እንችላለን። ለዚህ አንድ መነሻ የሚሆነው እንግዲህ የተከልንባቸው ቦታዎች ላይ ውሃ ተመልሶ ይመጣል። ውሃ ያለበት ቦታ ላይ ደግሞ ተክል ወዲያው እናገኛለን። ስለዚህ ይሄ ዳይሬክት የሆነ ቀጥታ የአንድ ለአንድ አቻላቻ የሆነ ግንኙነት ያለው ስለሆነ
በዚህ መንገድ ፋይዳ አምጥቷል ብለን እናስባለን። የደን ሽፋን መጨመር የሚያስገኘው ጥቅም በመሬት ላይ ብቻ የሚታይ አይደለም። ዛፎች የዝናብ ውሃ በፍጥነት እንዳይፈስ በማድረግና ውሃው ወደ መሬት ውስጥ ሰርጎ እንዲገባ በማገዝ የከርሰ ምድር ውሃ እንዲሞላ ያግዛሉ። በዚህም ትናንሽ ምንጮች፣ ወንዞችና የከርሰ ምድር ውሃ እንዳይደርቁ በማገዝ ለተፋሰስ ልማትና ለአትክልት መስኖ ስራዎች የተሻለ የውሃ መሰረት ይፈጥራሉ። የሐይቆቹ መመለስ ለመስኖ መዋላቸው፣ አሳ እንዲረባባቸው መደረጉ፣ ወንዞቹም እንደዚሁ አመቱ ሙሉ ፍሰታቸውን ጨምረው በተመጣጠነ ፍሰት መሄዳቸው ደግሞ ለመስኖ አማራጭ በመሆናቸው የምርትና ምርታማነታችን በሁሉ እየጨመረበት ሁኔታ ነው ያለው ማለት ነው። ስለዚህ የአረንጓዴ አሻራ መርሃ ግብር ከምርትና ምርታማነት ጋር በዚህኛው ከወንዞች መጨመር ጋራ ከእርጥበታማነት ከመጨመር ጋራ በተዘዋዋሪ ምርትና ምርታማነት የጨመረበት ሁኔታ ነው የሚታየው። ከዚህ ባሻገር የአረንጓዴ አሻራ ስራ የዛፍ ተከላ ብቻ ሳይሆን ማህበረሰቡን ከተፈጥሮ ሀብት ጋር ያለውን ግንኙነት የሚቀይር ማህበራዊ እንቅስቃሴ እየሆነ መጥቷል። በማቀድ ችግኝ በመምረጥ በመትከልና በመንከባከብ ሂደት ውስጥ ማህበረሰቡ በቀጥታ በመሳተፉ የተፈጥሮ ሀብት የመንግስት ወይም የተቋማት ኃላፊነት ብቻ ሳይሆን የሁሉም የጋራ እየሆነ መጥቷል። በዚህ ሂደት ገበሬው በተለይ ቁልፍ ተዋናይ ነው። በማቀድና በተከላ ስራ ከመሳተፍ ባለፈ የተተከሉ ችግኞችን በመጠበቅና በመንከባከብ የመርሃ ግብሩን ዘላቂነት እያረጋገጠ ይገኛል። ህብረተሰቡ ተጠቃሚነቱን በተግባር እያየ ስለመጣ ዛሬ ቀስቃሽ አይፈልግም። ህብረተሰቡ በራሱ አነሳሽነት ችግኝ ይተክላል። በራሱ አነሳሽነት ተፈጥሮ ሀብቱን ይንከባከባል፣ ይጠብቃል። ከዛ ደግሞ ከተጠበቀው ከተንከባከበው ካለማው ተፋሰስ ላይ ደግሞ በተግባር እየተጠቀሙ እና ህይወታቸው እየተቀየረ ገቢያቸው እየጨመረ ስለመጣ አሁን ባለቤት ናቸው ማለት ነው። ስለዚህ የባለቤትነት ስሜቱ ስለመጣ ባህል አድርጎት እየሰሩት እና የራሴ ነው ብሎ እየተገበሩት ነው ያለው ማለት። የኢትዮጵያ የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ለመቋቋም የደን ሽፋን ለማሳደግና አካባቢን ለመጠበቅ ከሚያደርገው አስተዋጽኦ ባሻገር ከሀገሪቱ የግብርና ምርታማነት ጋር ያለው ቁርኝት ጠንካራ ነው። በመሆኑም የአረንጓዴ አሻራ ስኬት ለምግብ ዋስትናና ለዘላቂ ልማት የሚኖረው አስተዋጽኦ ከፍተኛ ነው። ከግብርና አንጻር የአፈር መሸርሸር ምርታማነት እንዲያድግ፣ የዝናብ መጠን እንዲጨምር፣ የከርሰ ምድር ውሃ ብቻ ሳይሆን የዝናብ መጠን እንዲጨምርና እርሻችን በዝናብ እጥረት ምክንያት እንዳይደርቅ በዘራነው ልክ ሳይሆን አብዝተን ሃርቨስት ማድረግ እንድንችል አግዟል። መርሃ ግብሩ ከተጀመረበት ጊዜ አንስቶ በህብረተሰቡ ዘንድ ያለው ግንዛቤና ተሳትፎ ከጊዜ ወደ ጊዜ እያደገ መጥቷል። ከችግኝ ተከላ በተጨማሪ መንከባከብ፣ ማረም፣ ማጠጣትና እስከ እድገቱ ድረስ መጠበቅ የስራው ዋና አካል መሆኑ እየታመነበት ይገኛል። የሀገራዊ ምክክር ጉባኤ ለመጪው ትውልድ የተረጋጋች ሀገር ለማስረከብ መንገድ የጠረገ ታሪካዊ ምዕራፍ ሆኖ በስኬት ተጠናቋል። ምክክሩ ከኃይል አማራጭ ይልቅ ውይይትን ባህል በማድረግ ኢትዮጵያ ከግጭት አዙሪት ወጥታ ልማት ላይ ሙሉ ትኩረቷን እንድታደርግም የሚያግዝ ነው። ሰናይት ብርሃኔ በኢትዮጵያ የነበሩ የቆዩ ቁርሾችን፣ የፖለቲካ አለመግባባቶችንና ግጭቶችን ከኃይል አማራጭ ይልቅ በውይይት ለመፍታት ሲካሄድ የቆየው የሀገራዊ ምክክር ጉባኤ በስኬት ተጠናቋል። ሀገራዊ ምክክሩ የሁሉም ወገኖች ድምፅ የተሰማበትና ለዘላቂ ሰላም መንገድ የሚቀይስ ታሪካዊ ምዕራፍም ሆኗል። የሀገራዊ ምክክሩ ዋና ዓላማ የቀደመው ትውልዶች ያልፈቷቸውን የታሪክና የትርክት ውዝግቦችን በውይይት በመቋጨት አዲሱ ትውልድ ከተጫነበት የታሪክ ጠባሳ ነፃ ሆኖ በቴክኖሎጂ በፈጠራና በልማት ላይ ብቻ ትኩረቱን እንዲያደርግ ለማስቻልም ያለመ ነው። በኢትዮጵያ የተካሄደው ይህ ጉባኤ የኢትዮጵያን የምክክርና የፖለቲካ ምህዳር ከመቀየርም ባለፈ የአፍሪካን ፖለቲካ በመቅረጽ በኩል ትልቅ ቦታ እንዳለው በኢቢሲ ዳጉ ፕሮግራም ላይ የተገኙ ተመካካሪዎች ገልጸዋል። ይሄ የሚያሳየን ምንድን ነው? የምክክር ሂደቱ ታሪካዊ ነው። ከውስጥ ያሉብንን ችግሮች፣ ለዘመናት የተከማመሩ ችግሮችን ለመፍታት የሚያግዝ ነው። አዲስ ባህል እንዲመጣ በኢትዮጵያ የሚያስችል ነው። በጠረጴዛ ዙሪያ ችግሮቻችንን ለመፍታት እንደ ጥሩ ባህል በመሳሪያ ከመነጋገር ወጥተን በንግግር ማመን የሚያስችል አዲስ ባህልን እንድንለማመድ የሚያደርግ ኢትዮጵያ አዲስ ታሪክ ጽፋለችና ሌላ አድዋ ጽፈናልና ለአፍሪካ ለዓለም የሚተርፍ ታሪክ ጽፈናል። በርካታ አፍሪካ ሀገራት ላይ የተለመደ ነገር አለ። ሀሳብን በሀሳብ ማሸነፍ ስለማይችሉ የሚቸገሩትና ሀገራችን ዘምና
በተለይ የሀገራችን መንግስት ደግሞ ስልጣኑን እንምከርበት ብለው ለዜጎቹ በር ከፍተው በመስጠቱ ትልቅ ሮል ተጫውቷል። ኢትዮጵያ ዘምናለች፣ ታሪክ ጽፋለች ለአፍሪካ ለዓለም እና ሌላ ምዕራፍ ላይ ነን። ኢትዮጵያውያን ምንም እንኳን በደግም ሆነ በክፉ ጊዜያት ተደጋግፈው ለሺህ ዘመናት በጋራ የኖሩና አንድነታቸው የጸና ቢሆንም ከኋላ የወረሷቸውና አንድ ቦታ ላይ ቁጭ ብለው ሊፈትሿቸው የሚገቡ ቅራኔዎች ነበሩባቸው። እነዚህን ቅራኔዎች ለመፍታት ደግሞ መነጋገርና መመካከር ወቅቱ የሚፈልገው ጉዳይ ነው። ነገር ግን ለዘመናት ችግሮችን ከንግግር ይልቅ በኃይል የመፍታት አማራጭ ነግሶ ቆይቷል። ይህ ኢትዮጵያ ያላትን ሀብት በሙሉ አቅም አስተሳስራ እንዳትጠቀም ሲያደርግ ነበር። አሁን ላይ ግን ይህንን ትርክት በመስበር ሀገራዊ ምክክሩ አዲስ የውይይት ምዕራፍን ለቀጣዩ ትውልድ አስቀምጧል። ከ400 በላይ ምክር ሀሳቦች ናቸው ለመንግስት የቀረቡት። እነዚህ ቀላል አይደሉም። እንዲሁ በዘመናት ደግሞ መካከል የሚመጣ ነገር ነው እንጂ ቶሎ ቶሎ ብለህ በየጊዜው በአጫጭር ፒሪየድ የምታረገው ነገር አይደለም። ይሄ በሆነ ምዕራፍ ላይ የሚመጣ ነገር ነው። በዚህ መሰረት እነዚህ ምክር ሀሳቦች አሁን ወደፊት ምን ያደርጋሉ? የትምምን ሌቭላችንን ያሳድጋሉ። ዋናው አገራት የሚገጥማቸው ፈተና የስቴት ሶሳይቲ ሪሌሽንሺፕ ችግር ነው እና ውዝን ደግሞ በማህበረሰብ መካከል የሚኖር የትምምን ችግር ነው። ይሄን ይፈታል ማለት ነው። እንደገና ጥሩ ባህል ደግሞ ይፈጥራል ማለት ነው። እንደገና ደግሞ መንግስት ራሱን እያሳደገ ተቋም እያሻሻለ የህገ መንግስት ማሻሻያዎች ራሳቸው በሰለጠነ መንገድ እንዲሄዱ እያደረገ ይሄዳል ማለት ነው። የውስጥ አንድነት ሲጠናከር የኢትዮጵያ ዓለም አቀፍ ተሰሚነት ከፍ የሚል ሲሆን አስተማማኝ ሰላም መስፈኑ ደግሞ የውጭ ቀጥታ ኢንቨስትመንትና ቱሪዝምን በማስፋት የሀገሪቱን ኢኮኖሚ ያነቃቃል። በቅርቡ አሁን ሀያል ሀገር ናቸው የምንላቸው ሀገራት ሁሉ መጥቷል። ሀገራችንን ለመጎብኘት መጥቷል አይደል? ሌሎች የቀሩትም ይመጣሉ። ሁላችንም ተባብረን በያለንበት ሀገር ላይ አርሶ አደሩም አምባሳደር ከሆነ፣ አርብቶ አደሩም አምባሳደር ከሆነ፣ ወጣት ተማሪውም የሀገር ገጽታ ግንባታ ላይ ብርቱ ከሆነ ኢትዮጵያ የምትባል ሀገር በጣም የተሻለች ለኑሮ ምቹ ትልልቅ የምዕራባውያን ባለሀብቶች ሀገራችንን ተሻምተው ማለናቸውን የሚያፈሱባት ሀገርና የሀገራችንንም ሀብት በአግባቡ የምንጠቀም ሰዎች እንሆናለን። በርካታ ሀገራት ከገቡበት ችግር ለመውጣት ምክክርን ሁነኛ መፍትሄ አድርገዋል። ለመሆኑ ኢትዮጵያ ያካሄደችው ምክክር ከሌሎች ሀገራት ምክክሮች ምን ይለየዋል? ምን የተለየ ያደርገዋል ካልክ የኛ መጀመሪያውኑ የአካታችነት ባህሪውን እንዲላበስ ለምሳሌ በዚህ ሂደት ውስጥ ከወረዳ የተወከሉ የማህበረሰብ ክፍሎች አሉ። ከታችኛው ከአስተዳደር እርከን ጀምሮ እስከ ፌዴራል መንግስት ድረስ የተወከሉ የህብረተሰብ ክፍሎች መሪዎች፣ የአስተዳደር አካላት አሉ። የሲቪል ሶሳይቲው አለ። የተፎካካሪ ፓርቲ መሪዎች አሉ። የሃይማኖት ተቋማት አሉ። የሲቪል ማህበረሰብ ድርጅቶች አሉ። እንደገና ደግሞ በአገር ውስጥ ሳይወሰን ኢትዮጵያ ከፍተኛ ቁጥር ያለው ዳያስፖራ ያላት አገር ስለሆነች የዳያስፖራ ተወካዮች ደግሞ አሉ። ወንድሜ የሚያው ከዛው እንደተወከለው ማለት ነው። ይሄ ማለት ምን ማለት ነው? ኢንክሉሲቭ ናሽናል ዲያሎግ ነው የሚባለው። የኢትዮጵያ አካታች ሀገራዊ ምክክር ነው የሚባለው ማለት ነው። ይሄ ማለት ከሌሎች ለየት ያለ ገጽታ ይኖራል ማለት ነው። ለ5 ሳምንታት ከ4000 በላይ ከተለያዩ የኢትዮጵያ ክፍሎችና ከውጭ የመጡ ዲያስፖራ ተመካካሪዎች ከኔ ይልቅ እኛ የሚል ሀሳብን በማስቀደም የተለያዩ የሀሳብ ፍጭትን ሲያደርጉበት የነበረው የሀገራዊ ምክክር ጉባኤ በስኬት ተጠናቋል። ሀገራዊ ምክክሩ በኢትዮጵያ የፖለቲካ ታሪክ ውስጥ የተለመደውን የጠመንጃና የጉልበት ፖለቲካ በመሻገር አዲስ የሰላም ጎዳና የጠረገ ታሪካዊ ክስተት ነው። ይህ ሂደት ዜጎች ሐሳብ ለሐሳብ ከመለወጥ ባሻገር የተራራቀውን የፖለቲካ ፍላጎትና የተሰበረውን ሀገራዊ መንፈስ አንድ ላይ ያጋመዱበት፣ መከባበርና መደማመጥ የነገዋ ኢትዮጵያ ጽኑ መሠረቶች መሆናቸውን በተግባር ያሳዩበት የእውነት መድረክ ሆኗል። እንዴት? ኢትዮ መልሕቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁ። ኢትዮ መልሕቅ። በቅርቡ ተመርቆ ለአገልግሎት ክፍት የሆነው የባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ የአውሮፕላን ማረፊያ አዲሱ ተርሚናል ለመንገደኞች ምቹና ቀልጣፋ አገልግሎት መስጠት አስችሏል።
ተርሚናሉ ባህር ዳርን ለዓለም አቀፍና ለሀገር ውስጥ በረራዎች ሌላኛው መዳረሻ በማድረግ ሰፊ የኢኮኖሚ እድልም እየፈጠረ ነው። ሳሙኤል ወርቃየው በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ለአገልግሎት ክፍት የሆነው የባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ አዲሱ ተርሚናል መንገደኞችን በአዲስ መልክ እያስተናገደ ይገኛል። በዘመናዊ የአየር ማረፊያ ደረጃዎች መሰረት የተገነባው ተርሚናሉ በተሻለ መልኩ ለመንገደኞች ምቹና ቀልጣፋ አገልግሎት እየሰጠ ነው። በተደጋጋሚ ባህር ዳር ለስራ ጉዳይ እመጣለሁ። ስለዚህ ያኛው ተርሚናል በጣም ጠባብ ነበር፣ ያረጀ ነው፣ ህንፃው የተሰጣጠቀ፣ ቀለሞቹ የለቀቁ ፕላስ ደግሞ ኢቨን ማይክሮፎኖቹ በአግባቡና በስርዓት የማይሰሩ ነበሩ። ሰው በጣም የተጨናነቀ ነበረ። ለመሳፈር ብዙ ጭንቅንቅ የነበረበት እንዲህ ፍተሻ ቦታ የሴኩሪቲ ቼኪንግ ሌላም ቦታ ላይ ችግር የነበረበት ነው። አሁን እዚህ መጥቼ የመጀመሪያ በረራዬ ነው በዚህኛው አየር ተርሚናል ስገባ። ስለዚህ በጣም ተለውጦ ነው ያገኘሁት። እጅግ በጣም ሰፊ ነው፣ ምቹ የቼኪን ቦታዎቹ ራሳቸው ብዙ ናቸው። ስለዚህ እኔ ቀድሞ የነበረውን ችግር ሙሉ ለሙሉ ይቀርፋል ብዬ አስባለሁና ህንፃው ደግሞ በጣም ግዙፍ የሚያምር ደስ የሚል ህንፃ ነውና ጥሩ ለውጥ ነው። ከዛኛው ጋር በምንም አይገናኝም። ይሄ በጣም ቆንጆ ነው። ከዛኛው ጋር ስናነጻጽረው ይሄ በጣም በኢንተርናሽናል ደረጃ ነው። ኳሊቲውን የጠበቀ ነው። በጣም ሰፊ ነው። በጣም ድሮ ከነበረው ጋር አይገናኝም። ይሄ በጣም ቆንጆ ነው። በጣም ሀሪፍ ነው። በጣም ደስ ይላል። በጣም ተመችቶናል። በጣም እንደዚህ ያለ ደስተኛ ሁኛ አላየሁት። ምክንያቱም አያት ቅማታችን አይተው ማያውቁትን እኔ በእነሱ የዲግሪ ማያቴ እኔ ደስተኛ ነበር። ምክንያቱም እንዲህ ያለ አሰራር እውነት በእጅ ተሰርቶ በሰው ላይ በአሁን በእኛ ብርጆች የተሰራው በጣም እኔ አስደናቂና አስገራሚ ነው። ያው በመንግስትነቱ ያው ለዚህ አብቅቶ እንግዲህ ለዚህ ደረሰና እንግዲህ ትውልዱም እንዲህ ቢያሳድግ ቢያስፋፋልን እንዲያው በጣም ደስ ያደርግላል። ዓለም አቀፍ አይነት ደረጃ ያለው ኤርፖርት መልክ ይዟል። አሁን ለውበቱም ቆንጆ ነው፣ ስፋትም አለው፣ ለመንቀሳቀስ ምቹ ነው። ከቀደመው በጣም አሁን ተሻሽሏል። ከቦሌ ዓለም አቀፍ አውሮፕላን ማረፊያ ቀጥሎ ሁለተኛው ትልቁ የሆነው ይህ ተርሚናል ሰፊ የአውሮፕላን ማቆሚያዎችን፣ ደረጃቸውን የጠበቁ መሰረተ ልማቶችን እንዲሁም ዘመናዊ መሳሪያዎችን አሟልቷል። ይህም ባህር ዳርን ለዓለም አቀፍና ለሀገር ውስጥ በረራዎች ሌላኛዋ መዳረሻ ያደርጋታል። ባህር ዳር ከተማ የጣና ሐይቅን ጨምሮ በርካታ ቅርሶችና ተፈጥሯዊ መስህቦች መገኛ እንደመሆኗ የአየር ትራንስፖርት አቅሟ መጠናከር የጎብኚዎችን ፍሰት በማሳደግ በተለያዩ የአገልግሎት ዘርፎች ሰፊ የኢኮኖሚ እድል የሚፈጥር ነው። ከዚህ ባሻገርም ለንግድ ኢንቨስትመንትና ለኮንፈረንስ ቱሪዝም እድገትም አዲስ አቅም በመፍጠር ከከተማው አልፎ ለክልሉ ተወዳዳሪነት ትልቅ አቅም የሚሆን ነው። ሞር ኮምፎርታብል በሆነ ቁጥር ተጠቃሚም ይጨምራል። በዛው ልክ ሞር የቱሪዝም ፍሰቱን እንዲጨምር ያደርጋል። ያው ምቹ ሁኔታዎች ባለ ቁጥር ተጠቃሚ በዛው ልክ ይጨምራል። ለቱሪዝሙ በጣም ቆንጆ ይሆናል ብዬ አስባለሁ። በጣም ደስ ይላል። የኢኮኖሚ እንቅስቃሴዎች፣ የንግድ እንቅስቃሴዎችን በጣም ያግዛል። መንገደኞች በጣም ምቾት ባለው ሁኔታ እንደፈለጉ እንዲመላለሱ የንግድ ስራዎቻቸውን፣ ቢዝነሳቸውን እንዲሰሩ ያስችላቸዋል። ኢኮኖሚያዊ ፋይዳው በጣም ከፍ ያለ ነው። የገጽታም ላይ የሚኖረው ፋይዳ በቀላሉ የሚገመት አይደለም፣ ከፍ ያለ ነው። የዚህ ተርሚናል ግንባታ ተጠናቆ ለአገልግሎት ክፍት መሆን የመደመር መንግስት ሰላምን ከማስፈን ጎን ለጎን የህዝብን ተጠቃሚነት ለሚያረጋግጡ የልማት ስራዎች ትኩረት መስጠቱን ያሳየ ሆኗል። ቁጭት የወለደው አስተዳደር ነው አሁን ያለው አማራ ክልል ላይ። ሁለተኛ እስከዛሬ ድረስ ባህር ዳር እንዳላት ስም እንዳላት ታሪካዊ ዳራ እንደገና ደግሞ የብዙሃኑ የአማራ ብሔራዊ ክልላዊ መንግስት መቀመጫ እንደመሆኗ መጠን የሚመጥናትን የአየር መንገድ አላገኘችም ነበር። አሁን ከዛሬ በፊት ይሄኛው ከመሰራቱ በፊት የነበረው በጣም ትንሽ እንትኑ ራሱ የታሪኳንም ከተማዋን ስፋትም የሚያኮስስ የነበረበት ነው። ስለዚህ ይሄ ቁጭት ስለወለደው አማራጩ በዚህ ደረጃ መስፋቱ አንድ፣ ሁለተኛ ልማት የሞት ሽረት ጉዳይ ብሎ ደግሞ አስተዳደሩ ውሳኔ ሰጥቶ ወደዚህ መምጣቱ ሁለት፣ ሶስተኛውና የመጨረሻው ነገር ባህር ዳር ሌሎች የአፍሪካ ሀገሮች ላይ ካሉት ለመልማት በጣም ቅርብ የሆነች ነገር ግን ባለቤት ያጣች ከተማ ነበረች። አሁን ባለቤት አግኝታለች። ህብረተሰቡን ፈቃደኝነቱን እያረጋገጠ ነው። በኮሪደር ልማቱ የምናየው ነው። የነዚህ ድምር ውጤት አመታት የተወሰደውን ያህል ጊዜ ሳይቆይ የወራት እድሜ ቢጨመርበት በአጭር ጊዜ ውስጥ በርካታ ነገሮችን ማምጣት ይቻላል የሚል እሳቤ አለኝ። የኢትዮጵያ አየር መንገድ ተርሚናሎችን ከማሻሻል ባለፈም አዳዲስ የበረራ መዳረሻዎችን በማስፋት ለማህበረሰቡ ሁለንተናዊ ተጠቃሚነት እየሰራ ይገኛል። የኢትዮጵያ ፍትሐዊ የባህር በር ተደራሽነት ጥያቄ የጋራ እድገትንና የመደመር ፍልስፍናን መሰረት ያደረገ ነው። ኢትዮጵያ የባህር በር ተደራሽነቷን ማረጋገጧ ቀጠናዊ ተሰሚነቷን በማሳደግ ለምስራቅ አፍሪካ የተቀናጀ ልማትና የኃይል ሚዛን መረጋጋት ቁልፍ ሚና ይኖረዋል። ወንድማገኝ ኃይሉ
ታላቅ ታሪክና ገናና ስልጣኔ ያላት ኢትዮጵያም የቀይ ባህር በሯን ማጣቷ የሚያስቆጭ ታሪካዊ ስህተት ከመሆኑም በላይ በዓለም አቀፍ ደረጃ የሚገባትን ፖለቲካዊና ኢኮኖሚያዊ ተሰሚነት እንድታጣ ካደረጓት ትልልቅ አጋጣሚዎች አንዱ ነው። ይህን ታሪካዊ ቁጭት በሚመልስ መልኩ ፍትሐዊ የባህር በር ተደራሽነትን ማረጋገጥ ለኢትዮጵያ የኢኮኖሚ ህልውና ብቻ ሳይሆን የቀደመ ቀጠናዊ ተሰሚነቷን በመመለስ ለመላው ምስራቅ አፍሪካ ዘላቂ ሰላምና የተቀናጀ እድገት ቁልፍ ሚና ይጫወታል። ኢትዮጵያ በቀጥታ የቀይ ባህር ወደብ ባለቤት በነበረችባቸው ዘመናት አካባቢው በአንጻራዊ ሁኔታ የተረጋጋ የንግድ መስመርና የኃይል ሚዛን የነበረው ነው። ሆኖም በ19ኛውና በ20ኛው ክፍለ ዘመን የተከሰቱ ጂኦፖለቲካዊ ክስተቶች ሀገሪቱን ወደብ አልባ በማድረጋቸው ቀጠናው ላይ ትልቅ የደህንነትና የኢኮኖሚ ክፍተት ፈጥረዋል። ታዲያ የታሪክ ስህተቶች የፈጠሩትን ኢኮኖሚያዊና ጂኦፖለቲካዊ ክፍተት በመሙላት ታሪካዊ ፍትህን ማረጋገጥ በቀጠናው ላይ የረጅም ጊዜ መረጋጋት ለማምጣት የኢትዮጵያ የባህር በር ባለቤት መሆን የግድ ነው። የትኛው ሀገር ነው እዚህ ቀጠና ላይ ታሪካዊ ኃላፊነት ወስዶ አቅሙ ኖሮት ፍላጎቱ ኖሮት ቀጠናውን ማስተሳሰር የሚችል ቀጠናው ሰላምና መረጋጋት እንዲመጣ ማድረግ የሚችል ብለን ካሰብን መልሱ ሊሆን የሚችለው ኢትዮጵያ ነው። ሱዳን ያለበትን ሁኔታ መውሰድ እንችላለን። እንደው ሱዳን ያለበትን ሁኔታ ሶማሊያ መውሰድ እንችላለን። ኬንያ የተሻለ ሊሆን ይችላል። ኬንያ ደግሞ ሌላ የራሱ የሆነ ብዙ ችግሮች አሉበት። እንደ ኢትዮጵያ ታሪካዊ ኃላፊነት ተሰምቶት እዚህ ቀጠና ላይ ከፍተኛ ሚና ሲጫወት የመጣ ሀገር አይደለም። አቅም ይኖራቸዋል፣ ፍላጎት ይኖራቸዋል። ስለዚህ ኢትዮጵያ ታሪካዊ ኃላፊነቷን ለመወጣት እዚህ ቀጠና ላይ ሰላምና መረጋጋት እንዲመጣ፣ ኢኮኖሚ እድገት እንዲመጣ፣ ቁልፍ መሰረተ ልማቶችን በመገንባት እንዲተሳሰር ለማድረግ ወደ ባህሩ መሄድ ይኖርባታል ማለት ነው። ኢትዮጵያ በታሪክ አጋጣሚዎችና በጂኦፖለቲካዊ ውሳኔዎች ምክንያት ወደብ አልባ መሆኗ ለወደብ ኪራይና ለሎጂስቲክስ የምታወጣውን ከፍተኛ ውጪ ከመጨመሩም በላይ በቀይ ባህርና በኤደን ባህረ ሰላጤ ስትራቴጂካዊ ጉዳዮች ላይ በሙሉ ድምፅ እንዳትሳተፍም ገድቧታል። ይህም ለትውልድ የሚሻገር ቁጭት ሆኖ ቆይተዋል። በዓለም ላይ ከሚታወቁ 3 ወይም 4 አያላን መንግስታት ውስጥ አንዷ ኢትዮጵያ ነበረች። የባህር በር ንግድ ሲነሳና ይሄ ሁሉ ትልቅ ታሪክ ያላት ሀገር የባህር በሯ የተዘጋበት መንገድ በጣም አሳዛኝ ነው። እኛ ያጣነው የባህር በር ብቻ አይደለም ማለት ነው። የነበረን በዓለም ደረጃ የነበረንንም ተስሚነት አብረን ስላጣን ዲፕሎማሲያችን የቆሰለበት ቦታ ነው ብዬ ነው የማምነው። ስለዚህ የባህር በርን መልሶ ማግኘት ወይም ደግሞ ለማግኘት የሚደረገው ጥረት የባህር በርን እንደ ኢንፍራስትራክቸር ማግኘት ብቻ አይደለም፣ ያንን ቁስላችንንም የሚያድን ነው፣ ማንነታችንን ሙሉ የሚያደርግ ነው። ያ ደግሞ ሲሆን በዓለም ላይ የሚኖረን ቦታ የሚኖረን ተሰሚነት የኛን ነገር በዲፕሎማሲያዊ መንገድ መልሰን የማግኘት አቅማችንንም ለዓለም አውጥቶ የሚያሳይ ስለሆነ አይ ቲንክ በእጅጉ ቦታችንን የሚያሻሽል ቢያንስ ወደ ነበርንበት ቦታ የሚመልሰን ነው ብዬ ነው። ተፈጥሯዊ የባህር በሯን ሳታጣ ብትቀጥል ኖሮ ዛሬ ለወደብ ኪራይ የምታወጣው በቢሊዮን የሚቆጠር ዶላር ለአካባቢው የተቀናጀ መሰረተ ልማትና የንግድ ትስስር ይውል ነበር። ይሁንና አሁንም ቢሆን ኢትዮጵያ ይህን የባህር በር ብታገኝ ለቀጠናዊ ልማትና ትስስር ከፍተኛ ፋይዳ አለው። ጥያቄዋም የኃይል አማራጭን ሳይሆን የጋራ እድገትና የመደመር ፍልስፍናን መሰረት ያደረገ በመሆኑም በዓለም አቀፍ ደረጃ ተደማጭነቷን ከፍ አድርጓል። ወደብ ኢትዮጵያ ሲኖራ ወደቡ ብቻ አይደለም፣ ወይንም ያ ወደብ ተሰርቶ እቃ ማመላለሻ ብቻ አይደለም። ከሱ ጋር ኢንፍራስትራክቸር ወይንም መሰረተ ልማቶች አብረው የሚነሱ አሉ። እነዛ በሚነሱበት ጊዜ ጅቡቲም፣ ሶማሊያም ሁሉም ተጠቃሚ ይሆናል። የዛ አካባቢ እድገት አብሮ ይነሳል ማለት ነው። ይሄ የኢትዮጵያ በር የባህር በር ማግኘት አካባቢውንም ያነሳል ማለት ነው። ከዛ በላይ ደግሞ የኢትዮጵያ ጥያቄ ሰላማዊነቱ በዓለም ላይ የተደገፈ ነው ማለት ስንል ምንድን ነው? በመልቲላተራል ወይንም ለምሳሌ ብሪክስ የሚባሉት ሀገሮች በሙሉ ይደግፋሉ። የታሪክ ስህተቶችን በዲፕሎማሲያዊና ፍትሐዊ መንገድ ማረም የአንድ ሀገር የኢኮኖሚ ፍላጎት ማሟላት ብቻ ሳይሆን ለመላው የምስራቅ አፍሪካ ቀጠና ዘላቂ ሰላም፣ አስተማማኝ የንግድ መስመርና የጋራ እድገት መሰረት ነው።
ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ላውርድ መጠራጠራችሁ እኮ ነው የሚገርመው። ቴሌብርማ አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ውጭ ዘገባ እንሻገራለን። ከ6 ወራት ውጊያ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፊታቸውን ወደ ምጣኔ ሀብታዊ ጦርነት አዙረዋል። አሜሪካ በታሪክ ታይቶ ያልታወቀ ያለችውን ጠንካራ ማዕቀብ በኢራን ላይ ለመጣል እየተንቀሳቀሰች ትገኛለች። የትራምፕን የምጣኔ ሀብት ማዕቀብ ብቻ ያወገዘችው ኢራን በበኩሏ ማዕቀቡን የሚደግፉ ሀገራትን በጠላትነት ትፈርጃለሁ ብላለች። የትራምፕን የኢኮኖሚ ማዕቀብ እቅድ ቻይናም ኮንነዋለች። ሰለሞን ገዳ በጎርጎሮሳውያኑ የዘመን አቆጣጠር በ2001 አሜሪካ በሽብርተኝነት ላይ ጦርነት ባወጀችበት ወቅት ያኔው ፕሬዝደንት ጆርጅ ደብሊው ቡሽ ዓለም ከዋሽንግተን ጎን ይቆም ዘንድ ከኛ አሊያም ከነሱ ጋር ናችሁ የሚል ጥብቅ ማስጠንቀቂያ አሳልፈው ነበር። ያንን ተከትሎም አጋሮቻቸውን በማስተባበር ወደ ኢራቅ ዘምተዋል። ከሩብ ክፍለ ዘመን በኋላ አሁን ከ6 ወራት ውጊያ በኋላ የወቅቱ የአሜሪካ ፕሬዝደንት ዶናልድ ትራምፕ ተመሳሳይ ስልትና አባባል በመጠቀም አጋር ያሏቸውን ሀገራት በኢራን ላይ ለማሰለፍና ፊታቸውን ወደ ምጣኔ ሀብታዊ ጦርነት ለማዞር ተነስተዋል። የትራምፕ አስተዳደር ታይቶ ያልታወቀ ያለውን የምጣኔ ሀብት ማዕቀብ ወይም የኢኮኖሚ ቦምብ በቴህራን ላይ ለመጣል መዘጋጀቱን ይፋ አድርጓል። የአሜሪካ የንግድ ሚኒስትር ስኮት ቤንስተን ከኛ አሊያም ከነርሱ ጋር ናችሁ ባሉበት ማስጠንቀቂያቸው ዋሽንግተን ከኢራን ጋር ማንኛውንም አይነት የንግድ ግንኙነት ባላቸው ሀገራት ላይ ጠንካራ ማዕቀብ እንደምጥል አሳስበዋል። ይህን ተከትሎም የባህረ ሰላጤው ሀገራት ከቴህራን ጋር ያላቸውን ግንኙነት ማጤንም ጀምረዋል የተባለው። ለአብነትም የተባበሩት አረብ ኤሚሬትስ ከኢራን ጋር ያላትን ሁሉንም የንግድ ግንኙነት በፍጥነት ማቋረጧን አውጃለች። ለውሳኔው ገፊ ምክንያት የሆነው ደግሞ ሁለት ባለስቲክ ሚሳኤል ወደ ግዛቷ መተኮሳቸው እንደሆነ ብትገልጽም ኢራን ግን ድርጊቱን አስተባብላለች። ይህ የኤሚሬቶች ውሳኔ ኢራንን በእጅጉ እንደሚያዳክማት ነው የሚገመተው። ኤሚሬቶች ለቴህራን ቁልፍ የንግድ አጋር ነበረችና ነው። በፈረንጆቹ 2024 ብቻ ከ30 ከመቶ በላይ የሚሆነው የኢራን ገቢ ንግድ የገባው ከኤሚሬቶች ነበር። በመሆኑም ሌሎች ሀገራትም ተመሳሳይ እርምጃ የሚወስዱ ከሆነ ለኢራን ነገሮች ቀላል አይሆኑም። ኢራን በአሜሪካ የተጣለባትን አሁናዊውን የምጣኔ ሀብት ማዕቀብ ዛቻ ህገወጥ ስትል ያወገዘች ሲሆን ማዕቀቡን የሚደግፉ ሀገራትንም በጠላትነት እንደምትፈርጅ አሳስባለች። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ዛቻው አሜሪካ በራሷ ውስጣዊ ጉዳዩ ላይ ዜጎቿ እንዳያተኩሩ ያቀረበችው መሰረተ ቢስ አካሄድ ነው ብለውታል። በተጨማሪም ቴህራን በአሜሪካና በአጋሮቿ ላይ ተመሳሳይ የምጣኔ ሀብት ማዕቀብ እንደምትል ማሳወቋ ውጥረቱን አባብሶታል። የኢራን ቁጥር 1 የንግድ ሸሪክ የሆነችው ቻይና በበኩሏ የትራምፕን የኢኮኖሚ ማዕቀብ እቅድ ኮንናለች። የቻይና የውጭ ጉዳይ ሚኒስቴር ማዕቀብና ጫና በሁለቱ ሀገራት መካከል የተፈጠረውን ግጭት እንደማይፈታው በመጠቆም ሁለቱ ወገኖች ውጥረትን ከሚያንሩ ድርጊቶች ታቅበው ችግሮቻቸውን በዲፕሎማሲያዊ መንገድ ብቻ እንዲፈቱ ጥሪ አቅርቧል። ቤጂንግ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ጥላ ስር ያልተላለፈ የተናጠል ውሳኔን እንደማትቀበልም በአጽንኦት አስገንዝባለች። አሁን ላይ አሜሪካ ጥለዋል ያለችው የኢኮኖሚ ማዕቀብ ያለ ቻይና ትብብር ከግብ መድረሱ አጠራጣሪ ነው። ቻይና የኢራን ትልቋ የንግድ አጋር ስትሆን የሁለትዮሽ የንግድ ልውጣቸው የነዳጅ ግብይትን ሳይጨምር ከ10 ቢሊዮን ዶላር በላይ ነው የሚገመተው። ከዚህም በላይ ቻይና 90 በመቶ የሚሆነውን የኢራን ነዳጅ የምትሸምት ሲሆን በዚህም ቀዳሚ ገዢ ናት። የተጣሉ ማዕቀቦችን በማለፍ ነው የኃይል ፍላጎቷን ስታሟላም የቆየችው።
ትልቁ ምጸት የሚሆነው ኢራን ከተመሰረተችበት የ1979 እስላማዊ አብዮት ጀምሮ ላለፉት 50 ዓመታት ከአሜሪካ ማዕቀብ ነፃ ሆኖ አለማወቋ ነው። ዋሽንግተን ከ1500 በላይ ማዕቀቦችን በቴህራን ላይ የጣለች ሲሆን ባለፉት ጥቂት ወራትም ዶናልድ ትራምፕ ከአየር ድብደባ እስከ ባህር ከበባ ከፍተኛ አመራሮችን ግድያ ጨምሮ በርካታ የማስገደጃ እርምጃዎችንም ሞክረዋል። ነገር ግን ተንበርክካ እጅ ትሰጣለች ተብላ የተጠበቀችው ኢራን የዓለምን ነዳጅ 20 በመቶ የሚያልፍበትን የሆርሙዝ ሰርጥ በመቆጣጠር የመደራደሪያ ካርታ አድርገዋለች። ይህ የተራዘመ ውጥረት ለዓለም ኢኮኖሚ መልካም ዜና አይደለም። የንግድ መርከቦች ጉዞ ቁጥር መቀነስና የሎጂስቲክ መስመሮች እክል መቅጠማቸው በስጋት ቀጠናዎች ውስጥ የባህር ላይ ውንብድና ዳግም ማንሰራራትም ጀምሯል። ይባስም ብሎ ባለፉት ጥቂት ቀናት ውስጥ 2 ነዳጅ ጫኝ መርከቦች ከነሰራተኞቻቸው መጠልፋቸው ተሰምቷል። በአጠቃላይ ዲፕሎማሲያዊ መፍትሄዎችን የመፈለግ ፍላጎት በመቀነሱና ሁለቱ ወገኖች በጥብቅ ማዕቀቦች ምላሽ በመፋጠጣቸው ምክንያት የዓለም አቀፉ ማህበረሰብ ስጋት ከቀን ወደ ቀን እየጨመረ መጥቷልም ነው የተባለው። በመጨረሻም የስፖርት ዜና። በቦነስ አይረስ የግማሽ ማራቶን ውድድር አትሌት ዮሚፍ ቀጀልቻ አዲስ የዓለም ክብረ ወሰን በመስበር አሸነፈ። ዮሚፍ በተደጋጋሚ ክብረ ወሰኖችን መስበሩ በቀጣይ የአትሌቲክስ ሕይወቱ በሌላ ስኬት እንዲጠበቅ አድርጎታል። በተመሳሳይ በሴቶች በተደረገው ውድድር ፎቴን ተስፋይ ቀዳሚ ሆና አጠናቃለች። ነጻነት ጫን ያለው ከ13 ዓመታት በፊት በሻክታር ዶኔስክ የታዳጊዎች ሻምፒዮና የመጀመሪያ የወርቅ ሜዳሊያን ለሀገሩ ያስገኘው አትሌት በ3000ና በ5000 ሜትር ባስመዘገባቸው ተደጋጋሚ ድሎች በብዙ ርቀት የተጠበቀ የቀነኒሳ በቀለ ተተኪ በሚል በርካታ ትኩረትን ያገኘ ነበር። አትሌት ዮሚፍ ቀጀልቻ በተለይ በ5000ና በ10000 ሜትር ውድድሮች የኢትዮጵያን የበላይነት የማስቀጠል ኃላፊነት የተጣለበት ዮሚፍ ቀጀልቻ ኢትዮጵያን በወከለባቸው የኦሎምፒክና የዓለም ሻምፒዮና ውድድሮች በተጠበቀው ልክ አልተገኘም። በዶሃና በቶኪዮ የዓለም ሻምፒዮናዎች ለጥቂት ወርቁን የተነጠቀው አትሌት 2 የብር ሜዳሊያዎችን አስመዘገበ። ታዲያ ከተደጋጋሚ ሙከራዎች በኋላ የብር ሜዳሊያን በማሳካት አሁን የትራክ ውድድሮች በቁኝ ሲልም አሳወቀ። ታዲያ ብዙ ሳይቆይ ወደ ጎዳና ውድድር በመግባት በቫሌንሺያ ግማሽ ማራቶን 57 ደቂቃ ከ30 ሴኮንድ በመሮጥ አዲስ የዓለም ክብረ ወሰንን በመስበር ጀመረ። በመቀጠል በስፔን ፋክሳ ካስቲዮን የ10 ኪሎ ሜትር የጎዳና ሩጫ ዳግም የዓለም ፈጣን ሰዓትን አስመዘገበ። በ2026 የለንደን ማራቶን በታሪኩ ለመጀመሪያ ጊዜ ሙሉ ማራቶን የሮጠው ዮሚፍ ቀጀልቻ ታይቶ በማይታወቅ መልኩ በመጀመሪያ ሩጫው ከ2 ሰዓት በታች የሮጠ ቀዳሚ አትሌት በመሆን ሁለተኛ ደረጃን ይዞ አጠናቀቀ። ያኔ ዮሚፍ በማራቶኑ የነገ ሀገር ተረካቢ አልጋ ወራሽ ነው በሚል የኢትዮጵያውያን ልብ ውስጥ መንገስን ጀመረ። ለሀገሬ ገና አልሰራሁም ብዙ ይቀረኛል የሚለው ዮሚፍ ቀጀልቻ በዚህ የጎዳና ላይ ውድድር ለክብረ ወሰኖች የተወለደ መስሏል። ትናንት በአርጀንቲና ቦነስ አይረስ በተካሄደው የግማሽ ማራቶን ውድድርም አትሌቱ 56 ደቂቃ ከ51 ሴኮንድ በመሮጥ ዳግም በአዲስ የዓለም ክብረ ወሰን ተገለጠ። ከቀድሞ ክብረ ወሰንም 29 ሴኮንዶችን በማሻሻል ውድድሩን በበላይነት አጠናቀቀ። አሁን ዮሚፍ ከትራክ ውድድሮች በበለጠ መልኩ ለማራቶን ውድድሮች በልኩ ተሰፍተው ተገኝቷል። ለዚህ አምሳያው ደግሞ በቅርብ ጊዜያት በተደጋጋሚ የታዩ የአትሌቱ አንጸባራቂ ውጤቶች ሕያው ምስክር ናቸው። ለሀገሬ ብዙ አልሰራውም ለሚለው ዮሚፍ ታዲያ ቀጣይ ዓመታት ብሩህ ገጸ በረከትን ይዘው የሚመጡም ይመስላል። ይህም በግል ደረጃ የማራቶን ክብረ ወሰንን ከመጨበጥ በተጨማሪ እንደ አውሮፓውያን አቆጣጠር ወርሃ መስከረም ቤጂንግ ላይ በሚደረገው የዓለም አትሌቲክስ ሻምፒዮና ዮሚፍ በፈርቀዳጅነት ታሪካዊ የወርቅ ሜዳሊያን ለሀገሩ ለማስገኘት ይሮጣል ተብሎም ይጠበቃል። የዮሚፍ ጅምር ኢትዮጵያውያን አሁን ላይ እያስመዘገቡ ያሉት የማራቶን ውጤቶችን በበላይነት የሚያስቀጥል ይሆናል በሚልም ይታመናል። በሌላ በኩል ትናንት በተደረገው በዚህ የቦነስ አይረስ የግማሽ ማራቶን ውድድር ታደሰ ወርቁና በረከት ነጋም ሁለተኛና ሶስተኛ ደረጃን ይዘው ያጠናቀቁ ኢትዮጵያውያን አትሌቶች ናቸው። በሴቶች በተደረገ ውድድር ደግሞ ሌላኛዊቷ አንጸባራቂ ወጣት አትሌት ፎተን ተስፋይ 1 ሰዓት ከ03 ደቂቃና 57 ሴኮንድ በመሮጥ ኬንያውያኑን እስከ 5ኛ በማስከተል ውድድሩን በበላይነት አጠናቃለች። አትሌቷ የቦታውን ክብረ ወሰንን በማሻሻል ጭምር ነው ያሸነፈችው። ተመልካቾች ከ6 ሰዓት ጀምሮ ስትከታተሉት የቆያችሁት የዛሬ ለተሰኘው ዜና ኢትዮጵያ ቆይታውን አጠናቋል። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጃ ነበርኩ። በሰላም ዋሉ።